ወይም እንደማታገኘው ስትረዳ ወይዘሮ ባዩሽ ላይ ከፍተኛ እርምጃ ለመውሰድ ወሰነች። ተምቹ ለእርግብ ሁሉንም ነገር ከነገራት በኋላ ወርቁን ሱቅ አስቀምጨዋለሁ በማለት እና እንደዚሁም ደግሞ ባለሱቁ የለም በማለት ከእርግብ ሸውዶ ለነ ወይዘሮ ሜላት ወርቁን ለመመለስ እና እርግብን ከዚህ ነገር ነፃ ለማውጣት እያሰበ ይገኛል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ኖላዊ ድራማ ክፍል 100ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን ለማየት ስትጀምሩ ላይክ በማድረግ ጀምሩ። እንግዲህ ወይዘሮ ሜላት ወይዘሮ ባዩሽን ይቅርታ አድርጌልሻለሁ በማለት እና ያንን ሁሉ ነገር ካደረገቻት በኋላ ምንም ነገር እንዳተፈጠረ እያስመሰለች ነበር። እንግዲህ ወይዘሮ ሜላት ይህንን ነገር እያደረገች ያለችው ወርቋ እጇ እስከሚገባላት እና ወይዘሮ ባዩሽ የወሰደችውን እስከምትመልስላት ነበረ። ከዛን በኋላ ግን ወይዘሮ ሜላት ከፍተኛ እርምጃ እንደምትወስድ ወስና ነበር ማለት ነው። ይህንን ነገር ደግሞ ማንም ሰው እንዲያውቅባት ስላልፈለገች ማለትም እንግዲህ ለሀናም ብዙ ጊዜ ባዩሽን ይቅርታ እንዳደረገችላት እና በልጅነት ያሳለፉት ቀላል ጊዜ እንዳልነበረ በጣም ብዙ ጥሩ ጊዜያቶችን እንዳሳለፉ እያስመሰለች ነበር። ነገር ግን ወይዘሮ ሜላት ደግሞ በቤተሰቦቿ ድርድር አታውቅም። ምናሴን ልታስገድልባት እንደነበር እና እንደዚሁም ደግሞ ሀናን በጣም ብዙ ጊዜ ስታሰቃያት ነበር። ስለዚህ ወይዘሮ ሜላት ይህንን ነገር ይቅር ማለት አትችልም፣ ይቅርም ልትላትም ደግሞ አትችልም። አሁን ላይ ግን ወይዘሮ ሜላት ከወይዘሮ ባዩሽ ምንም አይነት ወርቅ ሊመለስላት እንደማይችል ስለተረዳች ወይዘሮ ሜላት ወይዘሮ ባዩሽ ላይ ከፍተኛ እርምጃ ለመውሰድ አስባለች ማለት ነው። እንግዲህ ተምቹ ደግሞ በሌላ በኩል ያሰበው እርግብን ከዚህ ነገር ነፃ የሚያወጣትን ነገር እያሰበ ይገኛል። ይህም ምንድነው? ወርቁን ለነ ወይዘሮ ሜላት መመለስ። እርግብ እንግዲህ ሱቁ ላይ ወርቁን እንዳስቀመጠው ሲነግራት ከቤት እንዳይሄድ አድርጋ ከእሷ ጋር እንዲያደር አድርገው ነበረ ማለት ነው። ይህን ያደረገችው ምንድን ነው? ተምቹን ጠርጥረው ስለነበር ነው። ማለትም ምናልባት ሱቅ አስቀምጨዋለሁ ብሎ ዛሬ ከሄደን ምናልባት ላላገኘው እችላለሁ ድጋሚ የሚል ፍራቻ ስላደረባት ከእሷ ጋር እንዲያድር አድርጋ በጧት ሱቅ እንዲሄዱ አደረገች ማለት ነው። እንግዲህ በዛን ሰዓትም ሱቅ በሄዱበት ሰዓት ወርቁ አልነበረም፣ ማለትም ባለ ሱቁ ሰው አልነበረም ማለት ነው። አሁን ላይ እርግብ እየጠረጠረች ያለችው ምናልባት ባለ ሱቁ ውስጡ ያለውን ነገር አይቶ እየሸወዳቸው እንደሆነ ነው። ነገር ግን እዚህ ጋር ተምቾ ነው ይህን ነገር እያደረገው ማለት ነው። በስተ መጨረሻም እንግዲህ ተምቾ ከአሜሪካ የመጣ እንዳልሆነ እና ምንም ነገር እንደማያውቅ ሁሉንም ነገር ነግሯታል። እንግዲህ ያልነገራት ነገር ቢኖር እሱ የሀና ሰው እንደሆነ እዚህ ጋር አልገለጸላትም ማለት ነው። ለዚህም ደግሞ ጊዜ አልሰጠችውም። አሁን ላይ እርግብ እንግዲህ ባለሱቁ ጋር ሄዳ ወርቁን ለመቀበል እንኳን ብትሞክር የሰጠው ተምቾ ስለሆነ እሷን ስለማያውቃት ምንም አይነት ነገር ሊሰጣት አይችልም። በዛ ላይ ደግሞ ተምቾ ስልክ በተደጋጋሚ ስትደውልለት ስልክ እያነሳላት አይደለም ማለት ነው። ምክንያቱም መጀመሪያ ላይ በነገራት ሰዓት በጣም ተናዳ ስለነበረ አመናጭቃ ነበረ ከአጠገቧ እንዲሄድ ያደረገችው ማለት ነው። ስለዚህ በድጋሚ ስትደውልለት ስልክ አላነሳላትም። ባለ ሱቁም ጋር ሄዳ ስትጠይቀው ምንም ነገር እንደማያውቅ ነው የነገራት ማለት ነው። ተምቾ ደግሞ በጎን ተቀብሎ ውስጡ ያለውን ነገር እንደዛ ስትሆንለት የነበረው ነገር ምንድን ነው ብሎ ከፍቶ ሲያዩ በጣም ብዙ ወርቅ ነበረ ማለት ነው። እንግዲህ ወርቅ ምናልባትም ከነሱ ቤት እየተዘረፈ ሊሆን ይችላል። ከአክስቷም ጋር ደግሞ ልትገላት የነበረችው ምናልባት ይህንን ነገር ፈልጋ ሊሆን ይችላል በማለት ተምቹ ወርቁን ለነ ወይዘሮ ሜላት መመለስ እንዳለበት እና ከየት እንደመጣ መጀመሪያ አጣርቶ የነሱ ከሆነ መመለስ እንዳለበት ተምቹ ያስባል ማለት ነው። ከዛም በተጨማሪ ደግሞ እንግዲህ ተምቹና አሲር በጣም የሚዋደዱ ጓደኛሞች ከመሆናቸው የተነሳ አንዳቸው በአንዳቸው ድርድር አያውቁም ማለት ነው። እንግዲህ ተምቹ እዚህ አይነት ነገር ውስጥ የገባው ለአሲር ሲል ነው። ስለዚህ አሁን እርግብ መያዝም ካለባት መያዝ አለባት፣ አሳልፎ መስጠት ካለበት አሳልፎ መስጠት እንዳለበት ተናግሯል። መጨረሻ ላይ የተምቹ አጎት ሊሄድ አካባቢ መጨረሻ ላይ የተናገረው ነገር ነው ማለት ነው ተምቹ። ስለዚህ አሁን ላይ እርግብን አሳልፎ ሊሰጣትም ይችላል ተምቹ፣ ምክንያቱም ከአሴር የሚበልጥበት ነገር የለም። በዛ ላይ ደግሞ እርግብ ካልተያዘች ወይዘሮ ባዩሽ
የእሷን ጥፋት ሁሉ ወደ እርግብ እያሳበበች እርግብ ካልተገኘች እና ካልተያዘች ወይዘሮ ባዩሽ አሁንም ቢሆን የሴራ ስራዋን መቀጠል ትችላለች። ወይዘሮ ሜላትን እያታለለች እንደፈለጋት እያደረገች የእሷን ጥፋት በእርግብ እያሳበበች እሷ ደግሞ ተንኮሏን መቀጠል ትችላለች ማለት ነው። ግን እርግብ ከተያዘች ደግሞ እርግብ ሁሉንም ነገር ከተናዘዘች ጥፋቱ ሁሉ የሚሆነው ወደ ወይዘሮ ባዩሽ ስለሆነ ይህንን ነገር ደግሞ በደንብ ተምቾ ያውቃል። እርግብ ምንም ክፋት እንደሌለባት እና ይህን ሁሉ ነገር እንድታደርግ እያስገደደቻት ወይዘሮ ባዩሽ እንደሆነች ጠንቅቆ ስለሚያውቅ ምናልባት እርግብ ብትያዝም ደግሞ ያን ያክል ቅጣት ሊደርስባት አይችልም ብሎ ስለሚያስብ የወይዘሮ ባዩሽ መጋለጥ ላይ ደግሞ እርግብ ግዴታ መያዝ አለባት። ስለዚህ እርግብን ተምቾ አሳልፎ እንደሚሰጣት ምንም ጥርጥር የለውም። ምክንያቱም በዛሬው ክፍል ላይ ያሳየው እንደዛ ነው። ወርቁን በራሱ መንገድ ነው የደበቀው። በዛ ላይ ደግሞ እርግብንም ሸውዷታል ማለት ነው። አጎቱም በተደጋጋሚ አላማውን መርሳት እንደሌለበት አስጠንቅቆ ሲነግረው ስለነበረ አሁን ላይ አላማዬን መርሳት የለብኝም፣ እርግብን ለማጋለጥ ነው ይህንን ስራ የጀመርኩት፣ አሁንም ቢሆን እጨርሰዋለሁ በማለት በቁርጠኝነት አጎቴም ደግሞ ለዚህ ነገር ሲል ጊዜውን እዚህ ላይ አቃጥሏል። ስለዚህ በእኔ ምክንያት ደግሞ ነገሮች እንዲበላሹ አልፈቅድም ብሎ እርግብን አሳልፎ ለመስጠት ወስኗል ማለት ነው። እዚህ ውሳኔው ላይ ደግሞ በጣም ጥሩ ነው ያደረገው። የእርግብ መያዝ ወይዘሮ ባዩሽ እንድትጋለጥ ያደርጋል ማለት ነው። ያ ካልሆነ ግን ነገሩ መቼም አይበርድም ማለት ነው። ወይዘሮ ሜላት ወርቋን እስከምታገኝ ድረስ ነው እንጂ ወይዘሮ ባዩሽን በጭራሽ ይቅር አላለቻትም። ያ ማለት በወይዘሮ ሜላት እና በወይዘሮ ባዩሽ መካከል ያለው ጦርነት ይቀጥላል ማለት ነው። ያ ደግሞ ጥሩ ስላልሆነ እዚህ ጋር መቋጨት ስላለበት ተምቾ እርግብን አሳልፎ መስጠት ይኖርበታል። እንግዲህ ወይዘሮ ባዩሽ ይህን ሁሉ ነገር ያደረገችው ወይዘሮ ሜላት ላይ በቅናትና በምቀኝነት ተነሳስታ ነው ማለት ነው። እና እንግዲህ ቅናት ምን ያክል መጥፎ እንደሆነ እና እኛንም ትልቅ ችግር ውስጥ ላይ እንደሚከተን ከዚህ ድራማ መማር እንችላለን። ይሄን አስመልክቶ ምክረ አበው ተግሳጽ ዘቅዱስ ኤፍሬም እየተሰኘው አጠር ያለ ጽናት ጽሑፍ አነባለሁ። በባልንጀራህ ላይ የምትቆጣ ከሆነ የአንተ ቁጣ በእግዚአብሔር ላይ ነው። በባልንጀራህ ላይ ቂምን በልብህ የያዝክ ከሆነ ቂምህ በጌታ ላይ ነው። በባልንጀራ በከንቱ የምትቆጣው ከሆነ ኃጢአት በአንተ ላይ ይሰለጥንብሃል። ነገር ግን ልብህን የፍቅር ማደሪያ ካደረግኸው በምድር ላይ አንዳች ጠላት አይኖርብህም። አንተ እውነተኛ የሰላም ሰው ከሆንክ በሌላ ሰው ላይ የክፋትን ወጥመድ አትዘረጋም። አንተ በእውነት ጻድቅ ከሆንክ በባልንጀራህ ላይም ክፋትን አታደርግም። ነገር ግን ቁጣን የምታፈቅራት ከሆነ በኃጢአትህ ላይ ተቆጣ። ይህ ተገቢ የሆነ ቁጣ ነውና። ጦር መግጠም ከፈለግ እነሆ ሰይጣን ጠላትህ በእርሱ ላይ ጦርነትን ክፈት። ማመፅ ካማረህ ለመርከስህ ምክንያት በሆኑ አጋንንት ላይም አምፅ። በእግዚአብሔር አርአያ የተፈጠረውን የምትሰድብ ከሆነ የነፍሰ ገዳዩ እጣ ፋንታ ይደርስብሃል። በሰው ላይ በአመፃ የምትነሳሳ ከሆነ በእግዚአብሔር ላይ እንደተነሳሳ ቁጥር ነው። ለባልንጀራ አክብሮትን የቸርከው ከሆነ እነሆ እግዚአብሔር አከበረ። ነገር ግን ባልንጀራህን የምታዋርድ ከሆነ የባልንጀራህ ቁጣ በአንተ ላይ እንዲነሳሳ ወቅ። እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህም እንደ ችሎታህ መጠንም ውደድ። ዘዳግም ምዕራፍ 6 ከቁጥር 4 እስከ 6 የሚለውን ሕግ እርሱ የመጀመሪያው ሕግ ነው። እግዚአብሔርንም ስለማፍቀርህ ምልክቱ ባልንጀራህን እንደ ራስህ መውደድህ ነው። ነገር ግን ባልንጀራህን የምትጠላው ከሆነ የአንተ ጥላቻ በእግዚአብሔር ላይ ይሆናል። ከባልንጀራህ ጋር በጠብ እየኖርህ በእግዚአብሔር ፊት ለጸሎት የምትቆም ከሆነ እርሱን እንደ መሳደብ ይቆጠርብሃል። በከንቱ ቃላትን እያበዛህ እንደሆነ የገዛ ሕሊናህም ይመሰክርብሃል። ሕሊናህም ከጸሎትህ አንዳች ፍሬ እንደማታገኝ ያስታውቅሃል። አምላክህ ክርስቶስ ስለ ገዳዮቹ በመስቀሉ ላይ ሳለ ይቅርታን ለመነ። እንዴት አንተ ፍጥረትህ ከትቢያ የሆነ ቁጣን በፈቃድህ በራስህ ላይ ታቀጣጥላለህ? በወንድምህ ላይ ቂምን ይዘህ ሳለ ጸሎትህ በእግዚአብሔር ዘንድ ተወዳጅ የሚሆን ይመስልሃልን?
በአንተ ምክንያት ከአንተ ጋር ያለ ነገር ግን በኃጢአትህ ተባባሪ ያልሆነውን ሰው እንኳን መተላለፍህ ያገኘዋል። በአንተ ምክንያትም ጸሎቱ አይሰማለትም። መራርነትን ከሰውነትህ አርቅ፣ ከዛም ጸሎትህን አቅርብ። ባልንጀራ በቁጣ ውስጥ ከሆነ ምንም ቁጣው በአንተ ላይ ባይሆን ቁጣን ከሰውነቱ ያርቅ ዘንድ እርዳው፣ ምክንያቱም በሰውነቱ ርኩሰት ይነግሱበታልና። አንተ መንፈሳዊ ተፈጥሮ አለህ፣ ነፍስህም የእግዚአብሔር አርአያና አምሳል ናት። እናም ከሰው ሁሉ ጋር በፍቅር በመኖር የእግዚአብሔር አርአያ የሆነችውን ነፍስህን አክብራት። በምትኖርባቸው ዘመኖች ሁሉ በተቻለህ መጠን ሰውነትህን ከቁጣ ጠብቅ፣ ያለበለዚያ አንተን ወደ ሲኦል ታወርድሃለች፣ ጎዳናዎቿም ወደ ገሃነም የሚያመሩ ናቸው። እናም ቁጣን በልብህ አታኑራት፣ መራርነትንም በነፍስህ አታሳድር። በነፍስህ ላይ አንዳች ስልጣን የለህምና ነፍስህን መልካም በማድረግ ጠብቃት። ወስብሐት ለእግዚአብሔር። ውድ የቻናል ቤተሰቦች አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ እስከ መጨረሻው የተከታተላችሁኝ ከልብ አመሰግናለሁ።